መቼስ ኬክ ይዤና ወይም መንገድ እዛ ሰርፕራይዝ እያደረኳት ምናምን አቅፌ ምናምን እንዳካንተ ሻፈል ያስበኝ እኔ ያመመኝ ነው። ሌላ ነገር ውስጥ እንድገባ አታርቂ እሺ። ነው የፈለግሽው ለብር ይሁን ነበር። እኔ አሁን እያልኩ ያለው አላውቅም። በቃ የለም ፓስፖርት ይጋር በቃ አላውቅም። ቆያቺ ያምሻል እዳ ማለነሽ አማኑኤል ሰለኝ እኔ መጥፎ ሰው ነኝ። በቃ ተይ በቃ እሱ እኔ ምንም የምሰጥ ፓስፖርት የለም አለቀ። በቃ ምንም ነገር የለም። ምንም የምሰጥ ነገር የለም። ከዚህ በኋላ ምንም እንድጠይቀኝ አልፈልግም። አለቀ በቃ። እኔን እንደ ራስ ብታስበኝ ማለት ነው የራስን ነገር አስተካክለ እኔን እንዳልሄድ ነው ነበር ማድረግ የምችለው። ግን አንተ እንድሄድ ነው መንገድ የምከፍትልኝ። ገብቶሃል? በጣም የተለማመጥኩሽ ስላከበርኩሽ ነው። ዛሬ ሄሉ እውነት ይህን ነገር አድርጋው ከሆነ ትንሽ ልናደድባት ነው። ምክንያቱም ከሷ ጋር መሆን ካልፈለገ በቃ ሀይሉዬ መለማመጥ የለብሽም እና ይህን እንደሰበርከው እኔም ያንተን ፓስፖርት ቀድጄዋለሁ ብላለች እና ይሄን ነገር ማድረግ አለባት ብላችሁ ታስባላችሁ ውዶቼ? በእርግጥ ያ ሁሉንም ነገር ሄሉ የምታደርገው አስባበት ነው። ትክክል ነው ብላ የምታስበው ነገር ነው የምታደርገው። ግን በቃ አላሌል ፓስፖርትን ብሎ ሲጠይቃት ከመቅደድ እንካ የራስ ጉዳይ ውጣ ብላ ከቤቷ ማስወጣት እንዴት ነው ገንዘብ የሚወረውርላት ማለት ነው? ምን ያህል እንትን ቢል ነው? እና ብቻ በጣም ከባድ ነው። ገንዘቡን ነው እንደምትፈልጊው ብሎ ገንዘቡን ነበር የወረወረላት የሆነ ብር ማለት ነው። ምን ለማለት ፈልገህ ነው? ልጅቷን ገዝተህ ያስቀመጥካት መሰለህ እንደ ገንዘብ የምትወረውርላት ማለት ነው። እና ብቻ ግን ነገሮች በጣም አወዛጋቢና ግራ አጋቢ ነገሮች ናቸው። ትክክለኛው ነገር የቱ ነው? ማን ነው ትክክል የሚለው ነገር ግራ ተጋብተናል። ሄሉ እያደረገች ያለችው ነገር እኔ ትክክል ነው ብዬ ነው የማስበው። ምክንያቱም ራሷን ለማስከበርና ያላትን ቦታ ለማሳወቅ ይመስለኛል እንደዚህ የምታደርገው። እሱም ደግሞ እንግዲህ ከሷ ለመራቅ ይፈልገ ይመስላል።